ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ከላቲን አሜሪካ ሀገሮች ጋር በተደረገ ስምምነት ቡና ላይ የጣሉትን ታሪፍ ለማንሳት አቀዱ። የትራምፕ አስተዳደር ከ4 የላቲን አሜሪካ ሀገሮች ጋር በተደረሱ የንግድ ስምምነቶች መሰረት በቡና እና በሙዝ ላይ የሚጣሉ ቀረጦች እንደሚቀንሱ ሐሙስ ዕለት አስታውቋል። ከአርጀንቲና፣ ጓቲማላ፣ ኤል ሳልቫዶር እና ኢኳዶር ጋር በስምምነቶች የተደረሱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢኮኖሚያውያን የያዙበትና በዋጋ ዙሪያ እየደረሰባቸው ያለው ትችት በበረታበት ወቅት ነው። የመጀመሪያ ማዕቀፍ አካል የሆነው 10% ታሪፍ ከጓቲማላ፣ አርጀንቲና እና ኤል ሳልቫዶር በሚመጡ ዕቃዎች ላይ የሚቀጥል ሲሆን ከኢኳዶር 15% ሆኖ ይቀጥላል። ነገር ግን ስምምነቶቹ እንደ ቡና ባሉና በበቂ መጠን በአሜሪካ ውስጥ ሊመረቱ የማይችሉ ምርቶች ከታሪፍ ነፃ ያደርጋል። የአሜሪካና የአርጀንቲና ስምምነት የስጋ አምራቾች ወደ ውጭ ገበያዎች ተደራሽ የሚሆኑበትን ዕድልም ይመለከታል። ትራምፕ ቀደም ሲል የኑሮ ውድነት በተመለከተ የቀረበውን ስጋት አቅልለው በመግለጽ በ9 ወራት የስልጣን ዘመናቸው ማሻሻሉን ተናግረዋል። ተመጣጣኝ ዋጋ የሚለውን አዲስ ቃልና የዲሞክራቶች ማጭበርበሪያ እንደሆነም አስታውቀዋል። የሪፐብሊካኑ ፓርቲ ባለፈው ሳምንት በጥቂት ግዛቶች በተካሄደው የግማሽ ዓመት ምርጫ ደካማ አፈጻጸም ካሳየ በኋላ በጉዳዩ ላይ ትኩረት ሰጥተዋል። በዚህ ሳምንት ትራምፕ እና የግምጃ ቤቱ ኃላፊው ስኮት ቤሴንት የቡና ዋጋን ለመቀነስ ቃል ገብተዋል። ቡና በዚህ ዓመት በአሜሪካ ገበያ 20% ያህል ጨምሯል። ቤሴንት በሙዝና በሌሎች ፍራፍሬዎች ላይ የታሪፍ እፎይታ መኖሩንም ጠቁመዋል። ከፍተኛ ባለስልጣኑ ሐሙስ ዕለት ከታሪፍ ነፃ እንዲሆኑ ከተዘጋጁ 4 የላቲን አሜሪካ ሀገሮች ምርቶች ውስጥ ቡና፣ ካካዋና ሙዝን እንደ ምሳሌ አንስተዋል። ጓቲማላና ኢኳዶር ወደ አሜሪካ በብዛት ሙዝ የሚልኩ ሀገሮች ናቸው። አሜሪካ ጓቲማላን ጨምሮ ከመካከለኛው አሜሪካ ሀገሮች ቡና የምታስገባ ቢሆንም ወደ አሜሪካ ከፍተኛ መጠን ያለው ቡና የምትልከው ሀገር ብራዚል መሆኗንም ከግብርና መምሪያ የተገኘው መረጃ ቢያመለክትም በስምምነቱ አልተሸነፈችም። ከባድ የአየር ሁኔታ ልቦናና ለካካዋ ዋጋ መጨመር አስተዋጽኦ እያደረገ መሆኑን ባለስልጣናቱ ተናግረዋል። ቸርቻሪዎችና ጅምላ ሻጮችም በተመሳሳይ መንገድ ከተጓዙ ዋጋዎች በተወሰነ ደረጃ እንደሚቀንሱ ተስፋ አድርገዋል። በሌላ በኩል ደግሞ ከአርጀንቲና ጋር ባወጡት የጋራ መግለጫ ዋይት ሀውስ የስጋ ገበያዎች ተደራሽነት በማስፋት ላይ ማተኮሯንም ገልጻለች። ሁለቱ ሀገራት ለበሬ ንግድ የተሻለ እርስ በርስ የሚደጋገፉ የሁለትዮሽ የገበያ ተደራሽነት ሁኔታዎችን ለማድረግ ቃል ገብተዋል ሲልም መግለጫው ገልጿል። የስጋ ዋጋ መጨመሩ ለትራምፕ የፖለቲካ ጉዳይ ሆኗል። ባለፈው ሳምንት የስጋ ማቀነባበሪያ ኩባንያዎች የስጋ ዋጋን በመጨመር ረገድ ያላቸው ሚና በተመለከተ የፍትህ መምሪያው እንዲመረምር ጠይቀዋል። በቅርቡ የቀረበው የስጋ ዋጋ ቅነሳ ሀሳቦች በከብት አርቢዎች ዘንድ ተቃውሞ አስነስቷል። ከላቲን አሜሪካ የንግድ ሀገሮች ጋር የተደረጉት 4 ስምምነቶችም በሚቀጥሉት 2 ሳምንት ውስጥ እንደሚፈረሙ ይጠበቃል ሲሉ ከፍተኛ ባለስልጣናት ተናግረዋል። ስምምነቱ የተደረሰው ትራምፕ በሚያዝያ ወር በደርዘን የሚቆጠሩ ሀገሮች ላይ አዳዲስ ታሪፎች እንደሚያስወግዱ ከገለጹ በኋላ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።